ብዙ ሊቃውንት በጌታችን ትምህርት ያልተስማሙ እንኳን በህይወቱ ይደመማሉ። በትምህርቱ ክርክር ሊነሳ ይችላል። በትዳር ውስጥ ፍቅር እየሞተ አይደለም የሚሄደው፣ ፍቅር እያበበ ነው የሚሄደው። ፍቅር እንደ ወይን እየጣፈጠ ነው የሚሄደው። እንደዛው እንደ ወይኑ ሁልጊዜ እየተቀዳ እየጣፈጠ ሁልጊዜ የሚጠጣ ምስጢር። ብዙዎቻችን በዚህ ምድር ላይ ያለን የ70 እና የ80 ዓመት የእንግድነት ጊዜ ነው። መድኃኒታችን ኢየሱስ ክርስቶስ ምንም ያስጠጋበት ቦታ ስላልነበረው ቀን ቀን ሲያስተምር ከዋለ በኋላ ማታ ላይ ወደ ደብረ ዘይት ተራራ ወጥቶ ነበር የሚያድረው። በዛ በደብረ ዘይት ተራራ ነበር ኩርምት ብሎ የሚያድረው። ምንም ነገር አልነበረው። መድኃኒታችን ኢየሱስ ክርስቶስ ባለፈው እንደተነጋገርነው በገዳመ ቆሮንቶስ 40 መዓልት 40 ሌሊት ምንም እህል ውሃ ሳይቀምስ ከቆመ ሳይቀመጥ ከዘረጋ ሳያጥፍ 40 መዓልት 40 ሌሊት ጾሞ በፈታኙ የመጣበትን ፈተና ድል ካደረገ በኋላ በስስት ሲመጣበት በትዕግስት፣ በትዕቢት ቢመጣበት በትህትና፣ በፍቅረ ነዋይ ቢመጣበት በጸሊያ ነዋይ ድል ነስቶ ወደ ገዛ መንደሩ ተመለሰና በዮሐንስ ወንጌል ምዕራፍ 2 ላይ እንደተጻፈው እንግዲህ ወደ ገዛ መንደሩ ከተመለሰ ከ3 ቀን በኋላ በገሊላ ቃና ሰርግ ነበር። የገሊላ ዕጣ በምትሆን በቃና ሰርግ ነበር። በዛ የኢየሱስ እናት ነበረች። ኢየሱስና ደቀ መዛሙርቱም ተጠርተው ነበር ይላል። እንግዲህ ይሄ የቃና ዘገሊላ የሰርግ ምስጢር በብዙዎች ሊቃውንት ብዙ መጽሐፍ ተጽፎበታል። ብዙ በየጊዜው እውነት ለመናገር ጌታችን ራሱ እንደለወጠው ወይን ውሃውን ወይን አድርጎ ለውጦ ከዛ በኋላ ጤማዋን ከረ ሊቀ ምንፋቅ በዛ የነበረው አሳዳሪው ቀምሶ እንዳደነቀ የሚደንቀው ነገር በየጊዜው የምስጢር ወይን የሚቀዳበት ሁኔታ ነው በዛ በቃና ዘገሊላ የነበረው እና እስካሁን ባሉት ዘመናት እንግዲህ ከ2000 ዓመት በላይ ሁልጊዜ ሲነገር አዲስ ምስጢር የሚገኝበት ብዙ ሊቃውንት አዲስ ምስጢር የሚናገሩበት እንደዛው እንደ ወይኑ ሁልጊዜ እየተቀዳ እየጣፈጠ ሁልጊዜ የሚጠጣ ምስጢር ነፍስን የሚያረሰርስ ምስጢር የሚቀዳበት ነገር ነው የቃና ዘገሊላ ሁኔታና መድኃኒታችን ኢየሱስ ክርስቶስ በዛ በሰርግ ቤት ተገኘ። እንደ አባቶቻችን ንግግር አንዱ በብሉይ ኪዳን ዲያብሎስ ካጠፋቸው ነገሮች መልካቸውን ከለወጠው ነገሮች አንዱ ስርዓተ ጋብቻ ነበር። የባልና የሚስት ስርዓት ተበላሽቶ ነበር እና በብሉይ ኪዳን ደጋጎች የሚባሉት ሳይቀሩ ከአንድ ሚስት አልፈው 3-4 እያገቡ ከዛም በላይ አንዳንድ ጊዜ በብዙ ቁጥር የሚቆጠሩ ሚስቶች እያገቡ የኖሩ እንዳሉ እናውቃለን። እና አንዱ እንግዲህ እነሱ የነበራቸውን ድርጊት ሊቃውንት ለነዛ አባቶች ክብር በመስጠት በርህራሄ ሲተረጉሙት ጌታ ይወለዳል የሚል ቃል ኪዳን ነበርና ያ ቃል ኪዳን እንዳያመልጣቸው ከማሰብ እንደው ብዙ ቢወልዱ እንደው ካንዱ እንኳን ይወለድልኝና የዛ ቃል ኪዳን ውስጥ እገባለሁ ከሚል ምኞት ነበረ። ድርጊቱን ሽተውት ሳይሆን እንደው ያ ቃል ኪዳን እንዳያልፋቸው እንዳያመልጣቸው ከማሰብ ነበረ ብዙ ሚስቶች የሚያገቡትና ብዙ ልጆች ለመውለድ ጥረት የሚያደርጉት የሚል እንደው በቅንነት እንደዛ አድርገው የሚተረጉሙበት ሁኔታ አለ። ግን አብዛኛው ሊቃውንት ደግሞ የሚስማሙበት
ዲያብሎስ በብሉይ ኪዳን ካጠፋቸው ነገሮች አንዱ ከነበረው ይሄ የባልና የሚስት ስርዓት ሰው በትዳር ሲኖር እንዴት መኖር እንዳለበት ያንን አበላሽቶት ነበር ዲያብሎስ። መቼም የዲያብሎስ ዋና ስራው ምንድነው? እግዚአብሔር የፈጠረውን መልካም ነገር ሁሉ ማበላሸት ነው የሱ ስራ። እግዚአብሔር መልካም አድርጎ የሚፈጥራቸውን ነገር ለምን እግዚአብሔር ከፈጠረ በኋላ አይቷል፣ ሁሉ መልካም ነው ብሏል። ያን መልካም ነገር ማበላሸት ነው የዲያብሎስ ስራ። ራሱ መልካም ከራሱ የሆነ ምንም ነገር ማምጣት ስለማይችል የሚችለው ነገር ምንድነው? ያን ነገር ማደፍረስ፣ ያንን ነገር ማበላሸት ነው። እና አንዱ ካደፈረሳቸው ካበላሻቸው ነገሮች ደግሞ አንዱ ጋብቻ ነው። ጋብቻ ደግሞ የራሱ የሆነ ጥልቅ የሆነ የአገልግሎት ምስጢር ነበረው። መድኃኒታችን ኢየሱስ ክርስቶስ እስኪወለድ ድረስ ጋብቻ ቃል ኪዳኑን ይሄ እግዚአብሔር ለአዳም የገባለትን ቃል ኪዳን በከፍተኛ ሁኔታ አገልግሏል። የሥርዓተ ጋብቻ ማለት ነው፣ ወይም የባልና የሚስት ሕይወት። ምክንያቱም እመቤታችን ንጽሕት የሆነችው ዘር እመቤታችን የተገኘች ከጋብቻ ነው። እንግዲህ እመቤታችን ደግሞ በክቡር ዳዊት ንግግር እንደምናነበው መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ የተቀደሱ ተራራዎች ናቸው። ተራሮች የሚላቸው ቀደምት አበውን ነው። እነ አብርሃምን፣ እነ ይስሐቅን፣ እነ ያዕቆብን፣ እነ ዳዊትን፣ እነ ሰሎሞንን የመሳሰሉትን ነው ተራራ የሚላቸው። እና በእነሱ ውስጥ እንግዲህ ያቺ ንጽሕት ዘር ስትመጣ በእነሱ ውስጥ ያለው ነገር ምንድን ነው? በጋብቻ ነበር። ያ ነገር ቅብብሉ የሚሄደው በጋብቻ ነበር። እና እመቤታችንም ንጹሕ ከሆነ ጋብቻ፣ ንጹሕ ከሆነ ሩካቤ እንደተገኘች እንናገራለን። እና ጋብቻ ቀላል ነገር አይደለም። እግዚአብሔር ለሰው ልጆች የገባውን ቃል ኪዳን ለመፈጸም ከተጠቀመባቸው ነገሮች አንዱ ጋብቻ ነው። እና ዲያብሎስ ይህንን ነገር ማበላሸት ነበር የያዘው። እና መድኃኒታችን ኢየሱስ ክርስቶስ መጀመሪያ ራሱን ሊገልጥ ሲወድ በሰርግ ቤት የተገኘው። ራሱም መርዓዊ ነው። ራሱ ጌታችንም ሙሽራ ነው። ወደዚህ ዓለም የመጣው ሙሽራይቱን ቤተክርስቲያንን ሊያጫት ከእሷ ጋር ጋብቻውን ሊያደርግ ነው የመጣው። እንደገና እሱ በሰርግ ቤት ተገኝቶ ያንን የሰርግ ቤቱን ስርዓት ታደመ። በዛ በሰርግ ቤት ያው ውሃውን ወይን አድርጎ በመቀየር ተበላሽቶ የነበረው ጣዕም አልባ ሆኖ የነበረው የትዳር ህይወት ወይም የጋብቻ ህይወት ከዚህ በኋላ ጣዕም ያለው። እንግዲህ ወይን በብዙ ነገር የፍቅር መግለጫ ነው እና በወይን ያንን ሲያከብርላቸው፣ ያንን ውሃ የነበረውን ነገር ሲያከብርላቸው ትዳር በምን መሰረት ላይ መቆም እንዳለበትም እያሳየን ነው። ትዳር መቆም ያለበት በምን መሰረት ላይ እንደሆነ እና ያም መሰረቱ ፍቅር ነው። እና ወይን ብዙ ጊዜ ምሳሌ ሆኖ የሚቀርበው ለፍቅር ነው። እና ትዳር በምን ላይ መቆም እንዳለበት ምሳሌም ማሳያ ምልክትም አድርጎ ነው ያንን። እና ለዛውም ሰው ሁሉ እያየ የሚደነቅበት ፍቅር መሆን አለበት። አሁን ያ የወይን አሳዳሪው ጢሟን ከረሊቀ ምርፋቅ ቀምሶ አደነቀ ነበር የሚለው። እንዴት ያለ ነገር ነው! እንግዲህ አሁን በፊት ሰዎች ጠምቀውት የነበረው ወይን ጎምዝዞ ነበር ማለት። አሁን ከጌታችን ከሰጠን ወይን ጋር ሲተያይ በጣም የተለያየ ነበር የሆነባቸው። እና ይሄ የሚያሳየው ያው ዲያብሎስ በብሉይ ኪዳን የሰራውን ትዳርን እንዴት አድርጎ አበላሽቶት እንደነበረ የሚያሳይ ነው። እሱ ግን ባለቤቱ መጥቶ ልክ አዳምና ሔዋን ጋር የነበረውን አይነት መልሶ በኋላም ሲያስተምር እናየዋለን። ማቴዎስ 19 ላይ አንድ ወንድ ለአንዲት ሴት፣ አንዲት ሴትም ለአንድ ወንድ ነው። እግዚአብሔር ሲፈጥር እንኳን ወንድና ሴት አድርጎ ፈጠራቸው። ከቀድሞ እንዲህ አልነበረም። መፍታት፣ መፋታት፣ ብዙ ማግባት የሚባል ነገር አልነበረም ያለውን አሁን እዛ የሚናገረውን እዚህ በተግባር እያሳየ ነው። እና ባለትዳሮች ሲኖሩ ያየው ሁሉ የተመለከተው ሁሉ ፍቅራቸውን የሚሰማ ፍቅራቸውን የሚያይ ሁሉ ልክ እንደ መልካም ወይኑን ጠጥቶ እንዳደነቀው ሰው የሚደነቅበት መሆን አለበት። በትዳር ውስጥ ፍቅር እየሞተ አይደለም የሚሄደው፣ ፍቅር እያበበ ነው የሚሄደው። ፍቅር እንደ ወይን እየጣፈጠ ነው የሚሄደው። በትዳር ባልና ሚስት በቆዩ ቁጥር ፍቅራቸው፣ መተሳሰባቸው፣ መከባበራቸው፣
አንዱ ለአንዱ የሚከፍሉት መስዋዕትነት ዕለት ዕለት ጠንካራ እየሆነ ወይን በከረመ ቁጥር ጠንካራም እየሆነም እየጣፈጠም እንደሚሄድ ጠንካራና የሚጣፍጥ ለሌሎች ለሚያዩት ሁሉ የሚደነቁበት አይናቸው አይቶ ጆሮአቸው ሰምቶ የሚደነቁበት አይነት ነው መሆን ያለበት እና ጌታችን ብዙ ዝርዝር ውስጥ ሳንገባ ማለት ነው ብዙ ዝርዝር ውስጥ ሳንገባ ያንን አደረገ። ብዙ ለተነሱ ጥያቄዎች እዛ ላይ መልስ ተሰጥቷል። ብዙ ጥያቄዎች እንዲነሱ ራሱ ምክንያት የሆነው እዛ ቃና ዘገሊላ ውስጥ የተደረገ ብዙ ምስጢር ስላለ ነው። በተቃውሞም ሆነ በድጋፍ ብዙ ሐሳቦች የሚነሱት ቃና ዘገሊላ ትልቅ ምስጢር የተሸከመ ሁኔታ ስለነበር ነው እዛ በቃና ዘገሊላ የሆነው ነገር እና በዛ ጌታችን ከደቀ መዛሙርቱ ጋር ነበረ። ጌታችን በነበረበት ደግሞ የኢየሱስም እናት ነበረች። እንግዲህ ስንመለከተው ጌታችን ምስጢራዊውን ሰርግ ከቤተ ክርስቲያን ጋር የሚያደርገውን ምስጢራዊውን ሰርግ ምስጢራዊውን ሙሽርነት በዛ በቃና ዘገሊላ የምናየው ራሱ እሱ የተሞሸረበትን ነው የሚያሳየውን ይሉናል አባቶቻችን። የእሱን ሙሽርነት እርሱ ከቤተ ክርስቲያን ጋር የነበረውን ሰርግ ነው የሚያሳየው ያ እና በዛ በሰርጉ ላይ አሁን ብዙዎች ይሄ ነገር ለሚከብዳቸው ሰዎች ማስተዋል ያለባቸው እሱ ከቤተ ክርስቲያኑ ጋር ባደረገው ከብካብ ወይም ሰርግ እንኳን እናቱ በዛ ነበረች፣ ደቀ መዛሙርቱ በዛ ነበሩ እና ይሄ የዮሐንስ ራእይ ላይ ሁሉ ያነሳዋል። ዮሐንስ ወደ በጉ ሰርግ ኑ ተብሎ ይጠራል እና የበጉ ሰርግ ብቻውንም ይሆን አይደለም። በጉ ብቻውን አይደለም ሙሽርነቱ ላይ የሚገኘው። በሙሽርነቱ ሰዓት እናቱ አለች፣ በሙሽርነቱ ሰዓት ደቀ መዛሙርቱ አሉ። ይሄ ደግሞ በኋላ ትክክለኛውን ሰርግ ማለት የጌታችን ትክክለኛው ሰርግ ቀራንዮ ነው እና በዛ በሰርጉ በቀራንዮ ስንመለከት ልክ በዚህ በቃና ዘገሊላ እንደነበረችው እናቱ በዛ በቀራንዮ እናገኛታለን። ደቀ መዛሙርቱ በዚህ በቃና ዘገሊላ እንደነበሩ ደቀ መዛሙርትን ወክሎ ዮሐንስ ወንጌላዊ ከገሊላ የተከተሉትን ሴቶች እዛ እናገኛለን እና በምስጢር ያንን እያሳየን ነበረ። በምስጢር የሚሆነውን ነገር እያሳየን ነበረ እና እመቤታችንና ጌታ ራሱ የተነጋገሩትን አንዳንድ ሊቃውንት ከዚህ ከቀራንዮ ጉዳይ ጋር አመስጥረውታል፣ ለየት አድርገው አመስጥረውታል። እመቤታችን ወይን እኮ የላቸውም አለችው፣ ወይን አልቆባቸዋል አለችው። ወይን አልቆባቸዋል ስትለው አንቺ ሴት ከአንቺ ጋር ምን አለኝ ጊዜ ገና አልደረሰም አላት። እሷ ወደ አገልጋዮቹ ዞር ብላ የሚላችሁን አድርጉ አለቻቸው እና አንዳንድ ሊቃውንት ምን ይላሉ? እዚህ በጌታችንና በእመቤታችን መካከል የነበረውን ንግግር እመቤታችን እሱስ ባለቤቱስ ያው ምንም በዚህ አንደነቅም፣ ግን እመቤታችን ራሱ ከሷ ጋር ከልጇ ጋር የምታወራበትን የምስጢር ጥልቀት የሚያሳይ ነው ይላሉ። ከልጇ ጋር የምታወራበትን የምስጢር ጥልቀት እንደገና እሷ ራሱ መጻሕፍትን በብሉይ ኪዳን የተነገሩ መጻሕፍትን ራሱ የምትረዳበትን ጥልቀት ነበር የሚያሳየው። ለምን ይህንን ከቀራንዮ ጋር እናያይዘዋለን ያልነው ለምንድን ነው? ጌታችንን ወይን አልቆባቸዋል ስትለው አንቺ ሴት ከአንቺ ጋር ምን አለኝ አይደለም ያለት፣ ከአንቺ ጋር ምን አለኝ አላት። ከዛ በኋላ ጊዜ ገና አልደረሰም ማለት የሚላችሁን አድርጉ የሚል ነገር ተናገረች። አሁን ይህንን ከምን ጋር አያይዘው ተርጉመውታል? ከነቢዩ ኤልያስ ታሪክ ጋር አያይዘው ተርጉመውታል። ነቢዩ ኤልያስ በዘመኑ አምልኮተ ጣዖት ሰፍቶ ኃጢአት ተንሰራፍቶ ስለነበረ ሰማያትን ዘጋ በጸሎቱ። ከዛ በኋላ ከ3 ዓመት ከ6 ወር በኋላ እግዚአብሔር ተገለጥ ለአክዓብ አለው። ለአክዓብ እስኪገለጥ ግን ሰራፕታዋ መበለት ቤት ነበር የሚቀለበው እና ያቺ የሰራፕታዋ መበለት ብቻዋን ልጅ የምታሳድግ መበለት ነበረች። ብቻዋን ነበር የምታሳድገው። አንድ ልጅ ነው ያላት። ልጇንም ብቻዋን እንደምታሳድግ ነው የተጻፈው እዛ መጽሐፉ ላይ። እዚህም የእመቤታችንና የጌታ ታሪክ ላይ ስናነብ ያለ አባት የተወለደውን ያለ ምድራዊ አባት የተወለደውን ብቻዋን የምታሳድግ እናት ናት እመቤታችን። ያለ አባት ነው ጌታችን፣ ያለ አባት ነው የተወለደው። ያ በኤልያስ ዘመን የነበረችው መበለት ልጇ አባት አልነበረውም። እዚህ ደግሞ እመቤታችን ምድራዊ አባት የሌለው ልጇን ነው አብራ ተቀምጣ የምናያት።
ከዛ በኋላ ልክ ጌታችን ኤልያስን ያቺ መበለት የእግዚአብሔር ሰው ወይ ካንተ ጋር ምን አለኝ? ኃጢአቴን ተመራምረህ ልጄን ልትገልብኝ መጥተሃልን? እኔ አለችው። ካንተ ጋር ምን አለኝ የምትለዋን ቃል እዚህ እመቤታችን ጋር ጌታ ሲጠቀመው አንቺ ሴት ካንቺ ጋር ምን አለኝ ብሎ ሲጠቀመው እናያለን። ካንቺ ጋር ምን አለኝ። አሁን እዛ የሰራፕቷ መበለት ካንተ ጋር ምን ጠባለኝ እንዳለችው ነው እንግዲህ ጌታም ካንቺ ጋር ምን አለኝ እያላት ያለው። በሌላ ቋንቋ ግን ጊዜ ገና አልደረሰም የሚለውን ጨምሯል። እዚህ ጋር ጊዜ ገና አልደረሰም ምን ማለቱ ነው? ጊዜ ገና አልደረሰም። ካሁኑ እመቤታችንን ነው የሚሉት ሊቃውንቱ። ካሁኑ ልብሽ በሐዘን አይክበድ። ካሁኑ ልብሽ በሐዘን የሚያጽናና ቃል ነው እየተናገራት የነበረው። ካሁኑ ልብሽ አይክበድ። ለምን እንደመጣ ታውቃለች እመቤታችን። ልጇ ወደዚህ ዓለም የመጣው ለቤዛነት እንደሆነ ታውቃለች። ስለዚህ ያንን ጥያቄ ስትጠይቀው ስለ ወይን እያወራችው እንግዲህ በአምሳለ ወይን ነው ደሙን የሚሰጠን ያንን ነገር እየተነጋገሩ እመቤታችን ህሊናዋ የመጨረሻው ሰርጉ ላይ ሄዷል ማለት ነው። ህሊናዋ የመጨረሻው ሰርጉ ላይ ሄዷል። ለዚህ ዓለም ደሙን የሚያፈስበት ደሙን ደግሞ በአምሳለ ወይን ለኛ የሚሰጥበት እዛ ላይ ሄዷል ህሊናዋ። እና ምን እያላት ነው ጌታ? ካሁኑ ልብሽ በሐዘን አይድከም እናቴ ወይ አትዘኝ። ጊዜ ገና አልደረሰም። አትዘኝ። ጊዜ ገና አልደረሰም። ጊዜ ቢደርስም ደግሞ ምንድነው? የኤልያስን ታሪክ አስታወሳት። ያቺ ሴት ካንተ ጋር ምን አለኝ ብላ የተናገረችውን ታሪክ አስታወሳት። ለምን? ያ ታሪክ ፍጻሜው ምን ሆኗል? ያቺ ብቸኛ ልጅ የነበራት እናት ልጇ ሞተባት። ነገር ግን በኤልያስ ጸሎት የሞተው ልጇ ተነስቷል። ስለዚህ ልጄ እናቴ ወይ አትዘኝ፣ ለዓለም ቤዛ ሆኜ ብሰቀልም ብሞትም ሰርጌ የሚከበረው ወይም ሰርጌ እውን የሚሆነው በኔ ሞት ቢሆንም ወይም ቤተክርስቲያንን ሙሽራ አድርጌ ማጫት በኔ ደም መፍሰስ ቢሆንም ደሜን በወይን አምሳል ለመስጠት ወደዚህ ዓለም ፈቃድ ሆኜ ብመጣም በብዙ ጭንቅ በብዙ መከራ ውስጥ ያ ነገር ቢፈጸምም ያንን መከራዬን ብታይም ያንን ሞቴን ብታይም ብቸኛ ልጅሽ የሚደርስብኝን ነገር ብታይም እናቴ ሆይ ግን አይዞሽ፣ ያቺ መበለት ልጇ ተነስቶ መልሳ ደስታዋን እንዳገኘች እኔም እነሳለሁ የሚል ማጽናኛ እየነገራት ነበር ብለው ሊቃውንት ውብ አድርገው ይተረጉሙታል። የቃናን ሰርግ ከቀራንዮ ሰርግ ጋር አዋህደው ማለት ነው። እና በዚህ በቃና ዘገሊላ ሌሎችም ብዙ ነገሮች ልናነሳ እንችላለን። እንደው አንዳንድ ጊዜ በጣም ይሄንን እመቤታችን ታማልዳለች አታማልድም ለሚል ነገር ብቻ ውስጥ ያለውን ብዙ ምስጢር ቅድም እንዳልኩት እንደ ወይኑ ተቀድቶ ማያልቅ እንደ ወይኑ ጣይሞ የማያልቅ ስንት ምስጢር ያለበትን ነገር ምስጢር ማይደፍር ህሊና ካላቸው ሰዎች ጋር ለተራ ክርክር ስናውለው መገኘታችን በጣም የሚያሳዝን ነው። እና መንፈስ ቅዱስ ምስጢራት እንዲገለጡላቸው ምስጢር እንዲደፍር ህሊናቸውን ለከፈተላቸው ሰዎች ግን የቃና ዘገሊላ ታሪክ ከእመቤታችን አማላጅነት ባለፈ እመቤታችን የጌታችን የምስጢር ተጋሪው እነሱ እንኳን በምስጢር የሚነጋገሩበትን እኛ ለመረዳት ገና ስንት እንደገና ከዚህ በኋላ እኮ 2000-3000 ዓመት እንኳን ቢኖር በዛ ዘመናት የሚነሱ ሊቃውንት ሁሉ ገና ብዙ ምስጢር የሚያፈልቁበት ብዙ የምስጢር ወይን የሚቀዳበት ሁኔታ መሆኑን ብዙዎች አያስተውሉም። እና ያው ከመንፈስ ቅዱስ ካልተሰጠ ደግሞ አይሆንም። ከመንፈስ ቅዱስ ካልተሰጠ አይሆንም። ከመንፈስ ቅዱስ ደግሞ ምስጢር እንዲገለጥ ትሁት ልቡና ይፈልጋል። እንደ አባቶቻችን ለሀብት ለንብረት ሳይጓጉ ለጣመ ለላመ መብል ሳይሰስቱ ለእንቅልፍ ሳይጎመዡ በጸሎት በጾም በትህትና ለተጉ ሰዎች ከዚህም በላይ ብዙ ምስጢር ይገለጥላቸዋል። አሁን እኛም እነሱ አባቶቻችን ክብር ይግባውና አባቶቻችንን የሰጠን አምላክ በእነሱም አድሮ ምስጢርን ያቆየልን አምላክ በየጊዜው ምስጢሩን የሚያቆይልን አምላክ ክብር ይግባውና እነሱ ስለተረጎሙልን ይህንንም አግኝተን ለሌላ ጆሮ የምናደርሰው እና የቃና ዘገሊላው እንግዲህ ሌላውን የተረፈውን ሰው በመጻሕፍት ብዙ ተጽፈዋል። በዚህ ዙሪያ በጣም ብዙ ተጽፈዋል። ሊቃውንትም ሲያስተምሩ በመስማት የበለጠ ምስጢሩን መረዳት ያስፈልጋል። ጌታችን ስርዓተ ጋብቻን አደሰው፣ ባረከው፣ ቀደሰው። ስለዚህ
እነ ቅዱስ ጳውሎስ በኋላ ጋብቻ ክቡር መኝታውም ንጹህ ይሁን ብለው ለማስተማር መሰረት ሁሉ የሚሆን ነገር አገኙ። እንግዲህ ጌታችን ወደዚህ ዓለም መጥቶ ያልባረከልን ነገር የለም። አንዱ መረዳት ያለብን እሱ ወደዚህ ዓለም መጥቶ ያልባረከልን የለም። በእናቶቻችን ማህፀን ሲያድር የእናቶቻችንን ማህፀን ባርኳል። በፊት እንደ ቃየል ያለ የሞት መልእክተኛ ይወጣበታል ተብሎ ብቻ የሚታመን የነበረውን የእናቶቻችንን ማህፀን የህይወት መውጫም እንደሆነ አሳይቶ የእናቶቻችንን ማህፀን ባርኳል። ከዛ በኋላ ከእናቶቻችን ማህፀን እርግማን አይደለም የሚወጣው። በቃ የተባረኩ የተቀደሱ ህፃናት ናቸው የሚወጡት። በኋላ አድገው እንኳን ያልሆነ ነገር ቢሰሩ ያንን ዙሪያቸው ካለ የተማሩት ነው እንጂ ከውስጥ ጀምሮ የመጣ ነገር አይደለም። እና እናቶቻችን ማህፀናቸውን ባረከ። እናቶቻችንን ተፈጥሯዊ ነገር ጌታችን ከእናቱ ጡትን ሲጠባ እናቶቻችንን አገልግሎት ባረከ። እናቶቻችን ልጆቻቸውን በማሳደግ ሂደት ውስጥ ያላቸውን ድካም ያላቸውን አገልግሎት እመቤታችን እሱን ለማሳደግ የደከመችውን ድካም ምክንያት አድርጎ እናቶቻችን ልጆቻቸውን ለማሳደግ የሚደክሙትን ድካም ሁሉ ባረከላቸው። ይህንን ስለሚያውቅ ነው ቅዱስ ጳውሎስ ሴት በመውለድ ትድናለች አለ። ሴት ወልዳ ዮሐንስ አፈወርቅ ሲተረጉመው በመውለድ ትድናለች ሲል ሴት ወልዳ ልጇን በፈሪሃ እግዚአብሔር ብታሳድግ የወለደቻቸው ልጆች በፈሪሃ እግዚአብሔር ብታሳድግ ያ ልጆቿን በፈሪሃ እግዚአብሔር ለማሳደግ የደከመችው ድካምና አገልግሎቷ ለድህነት ያበቃታል ብሎ እናቶቻችን እናትነታቸውን ራሱ ለመንግስተ ሰማያት መብቂያ እንዲሆንላቸው አድርጎ ባረከላቸው። እና እንደውም በዚህ ስሌት ይላሉ ሊቃውንቱ፣ በዚህ ስሌት ካየነው የቤተ ክርስቲያን የመጀመሪያ አገልጋዮች ሴቶች ናቸው። አሁን አንዳንዶች ለሚያነሱት ሴቶች ለምን ካህን አይሆኑም? ክህነት ማለት አገልግሎት ማለት ነው፣ ሌላ አይደለም። ሰው በተለያየ መንገድ በተለያየ ሁኔታ የክርስቶስን ቤተክርስቲያን ያገለግላታል። ሴቶች ደግሞ የክርስቶስን ቤተክርስቲያን እንዲያገለግሉ የተመረጡት ምንድነው? በመውለድና ከልጅነት በሃይማኖት በምግባር አንጾ በማሳደግ ነው። በዚህ ስሌት ካየነው እንደውም የመጀመሪያ ቤተክርስቲያን አገልጋዮች ሴቶች ናቸው። የመጀመሪያ አገልጋዮች ምንድነው? ለምን ቤተክርስቲያን የሚለውን በምስጢር ስንተረጉመው እኮ አንድ ሰው ቤተክርስቲያን እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ተብለናል። ስለዚህ አንድ ሰው በምስጢር ሲተረጎም አንድ ሰው ራሱ ቤተክርስቲያን ተብሎ ይተረጎማል በምስጢር ስንተረጉመው። ስለዚህ አንዲት እናት ልጅን ወልዳ ከዛ ልጇን በሃይማኖት በምግባር አንጻ ስታሳድግ ቤተክርስቲያን እያነጸች ነው፣ ቤተክርስቲያንን እያገለገለች ነው ማለት ነው። ስለዚህ አገልግሎት አልቀረባቸውም ሴቶች ካወቁት ማለት ነው፣ ከተረዱት። ይሄ የታይታውን ከተፈለገ ደግሞ ስርዓት አለው። ለዛ ስርዓት አለው። የተሰጣቸው አሉ፣ ያልተሰጣቸው አሉ። እንኳን ሴቶች ወንድም እንኳን ሁሉ አልተሰጠውም፣ ያንን እንዲሆን አልተሰጠውም። እና ከዚህ ጀምሮ ነው እንግዲህ እንዳልኩት ከማህፀን ባረከ። ከዛ እናቶቻችንን አገልግሎት ምግባችንን ተመግቦ ምግባችንን ቀደሰልን፣ ባረከልን። አየራችንን ተንፍሶ አየራችንን ባረከልን። ምድራችንን ተረማምዶ ምድራችንን ባረከልን። ምንድነው እሱ ያልባረከልን ነገር? ስራ ሰርቶ ተግባረ ዕለትን ባረከልን። ጠራቢ ሆኖ ካሳዳጊው ከዮሴፍ ጋር ጠራቢ ሆኖ ስራ ሰርቶ ስራችንን ተግባረ ዕለታችንን ባረከልን። አሁን ደግሞ እንዳየነው ሰርግ ቤት ተገኝቶ ስርዓተ ጋብቻን ሲተክል ስርዓተ ጋብቻን ሲባርክ እናየዋለን። እና በክርስቲያናዊ ስርዓት በቤተክርስቲያን ስርዓት የሚጋቡ ሙሽሮች ሁሉ ወይም ስርዓተ ጋብቻ ሁሉ ንጹህ ቅዱስ የተባረከ እንደሆነ ከዛ በኋላ የሚኖሩት ህይወታቸው በፈሪሃ እግዚአብሔር ከኖሩ ህይወታቸው የተባረከ የተቀደሰ እንዲሆን ባርኮ ጋብቻን ሰጠ። እና በቃና ዘገሊላ ይህንን ታላቅ ነገር እናያለን። ትልቁ ነገር ምንድነው? በቃና ዘገሊላ ያደረገውን ተንተርሶ ቅዱስ ዮሐንስ በወንጌሉ ምን ይላል? በቃና ዘገሊላ የመጀመሪያ ተአምሩን አደረገልና ራሱንም ገለጠ ይላል። ራሱንም ገለጠ። አሁን እንግዲህ የመጣበትን ዋና ዓላማ መፈጸም ጀመረ። አሁን የመጣበትን ዋና ዓላማ ስለዚህ ወደዚህ ምድር መጥቻለሁ ይላል። ወደዚህ ምድር የመጣበትን ዋና ነገር ዋና ስራውን መስራት ጀመረ። 30 ዓመት ብዙ ሰው ሳያውቀው በአንዲት መንደር ብቻ ነበር የሚታወቀው። ለዛውም ደግሞ የጠራቢው ዮሴፍ ልጅ ነው። እናቱ ማርያም ትባላለች። እህቶቹን ነገሌ፣ ወንድሞቹን ነገሌ ናቸው እየተባለ እንዳንድ ተርታ ሰው ነበረ
የኖረው። አሁን ግን ራሱን መግለጥ ጀመረ። ለምን ወደዚህ ዓለም እንደመጣ ማን መሆኑንም የመጀመሪያው ለምን ወደዚህ እንደመጣ፣ ሁለተኛ ማን መሆኑንም በደንብ ራሱን ገለጠ የተባለው ያንን ነው። እና ከዚህ በኋላ የሚያደርጋቸው የምናየው በሱ ላይ የምናየው አነዋወሩ ህይወቱ የምናየው ህይወቱ የእጆቹ ተአምራት የቃሉ ትምህርት ሁሉ ማን መሆኑን ወደ መግለጥ የሚሄዱ ናቸውና ይሄን ካነሳን በኋላ እንደው ስለ ጌታችን ስናነሳ ሁለት መሰረታዊ ሁለት ዋና ነገሮችን ማንሳት ግድ ይላል። የመጀመሪያው ህይወቱ ነው። ሁለተኛው ደግሞ ትምህርቱና ተአምራቱ ነው። እንግዲህ ከጌታችን የምንማረው ከህይወቱ ብዙ ነገሮች እንማራለን። ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 3 ላይ ትከተሉት ዘንድ ፍለጋውን ትቶላችኋል፣ እሱን ምሳሌ አድርጋችሁ ትከተሉት ዘንድ ፍለጋውን ትቶላችኋል ይላል። በተአምራቱና በትምህርቱ ብቻ አይደለም ጌታችን ለኛ ምሳሌ የሆነን ወይም አርአያ የሆነን ፍለጋውን የተወልን። ፍለጋ ማለት ይሄ እንግዲህ ሰው ሲሄድ በእግሩ የሚተወው ምልክት ማለት ነው እና ያንን እንድትከተሉ አንዱ እንግዲህ የምንማረው ከጌታችን የመጀመሪያ የምንማረው ነገር ከህይወቱ ነው። በዓለም በሱ ትምህርት ያልተስማሙ ብዙ ፈላስፎች ብዙ ሊቃውንት በጌታችን ትምህርት ያልተስማሙ እንኳን በህይወቱ ይደመማሉ። በትምህርቱ ላይስማሙ ይችላሉ። ተአምራቱንም ለመቀበል ሊከብዳቸው ይችላል። ህይወቱን ለመቀበል የከበደው ሰው ግን ሰምተን አናውቅም። ጌታችን የኖረውን ህይወት ለመቀበል የከበደው ፈላስፋ ለመቀበል የከበደው ሊቅ የለም። ሁሉም ጌታችን የኖረውን ህይወት ያደንቃል። በጣም አስደናቂ ህይወት እንደነበረው ማንም ሰው ሰው ነኝ ብሎ መናገር የሚችለው ይሄ እንደ ሰው እንኳን ሙሉ ሰው ነኝ ሰውነትን ኖሬያታለሁ ማለት የሚችለው እሱ የኖረውን የኑሮ ደረጃ መኖር ሲችል ነው ብሎ ይናገራል። ምን ሆኗል ማለት ነው? የጌታችን የኢየሱስ ክርስቶስ ህይወቱ የሰውነት መለኪያ ሆኗል፣ የሰውነት ስታንዳርድ ሆኗል ማለት ነው። እና በዛ ደረጃ መኖር ከቻለ ነው አንድ ሰው ነው የሚለው። ያን ደግሞ መሆን እንዴት አስቸጋሪ ከባድ እንደሆነ መስክረዋል። እና የሚያስደንቀው ነገር ይሄ ነው። በትምህርቱ ክርክር ሊነሳ ይችላል። ሁሉ እንዳተረጓጎሙ ክርክር ሊያነሳበት ይችላል። ባደረገው ተአምርም የሚቀበል ማይቀበል ይኖራል። በዘመኑ የነበሩት ራሳቸው ግማሹ ባጋንንት አለቃ ነው ብለዋል፣ ምትሃት ያደርጋል ብለዋል። እንደያተረጓጎሙ ነው። ህይወቱን ላይ ግን ትችት ሊያቀርብ የደፈረ ሰው አልተገኘም እስካሁን። ጌታችን ኢየሱስ ክርስቶስ የኖራት በዚህ ምድር ሲመላለስ በሰዎች ፊት ተገልጦ የኖራት ህይወቱን ማንም ትችት ሊያቀርብባት አልደፈረም እስካሁን። ሁሉም ነው የሚስማሙበት፣ የሚወዱትም ይጠሉትም፣ የሚቀበሉትም የሚነቅፉትም። እዚህ ላይ ግን ምንም ሊያነሱ አልተቻላቸውም እና በዚህ ዙሪያ ብዙ አሁን ስለ ህይወቱ ሁሉን መዳሰስ አይቻልም። እውነት ለመናገር መድኃኒታችን ኢየሱስ ክርስቶስ ሲኖር ያየነውን ነገር እያንዳንዱን ነገር እየነቀስን እናውጣ ብንል ቅዱስ ጳውሎስ እንዳለ ጊዜ አይበቃል፣ ጊዜ ያጥርብናል። ግን ምንድነው ዋና ዋና እሱን እንድንከተል ምሳሌ ወይም አርአያ ሆኖ የተወልን ነገር ዋና ነገር ምንድናቸው የሚለውን ግን አንስተን መነጋገር እንችላለን። ለምሳሌ እንደው በጥቅሉ ለማንሳት ነው የጌታችን ኢየሱስ ክርስቶስ ህይወቱን በተመለከተ ጌታችን አንዱ ለሌላው ሁሉ ምሳሌ የሚሆነው አንዱ ከህይወቱ የምንማረው ምንድነው? በዚህ ዓለም ሲኖር ጌታችን በጣም ቀላል የሆነ ተርታ የሚባል ህይወት ነው የኖረው። በዚህ ዓለም ሸክም ራሱን ምንም ሳያከብድ ምንም ሳያጠላልፍ ምን ማለት ነው? ከዚህ ዓለም ምንም ሳይፈልግ ነው የኖረው። ወደዚህ ዓለም መጥቶ በዚህ ዓለም እየኖረ ግን ከዚህች ዓለም ምንም አይፈልግም ነበር። ለዚያውም ከአገልግሎቱ በዚህ ምድር ሊፈጽም ከመጣበት ጉዳይ የተረፈ ጊዜ ስንል እንደው ለመረዳት ያህል ነው እንጂ ትርፍ ጊዜም ነበረው አንልም። ለሱ ለምን ያልሰራበት ጊዜ የለም እና ለዕለት እንኳን ለዚህ ለቁመተ ስጋ እንኳን ለሚያስፈልግ መብልና መጠጥ እንኳን
ይሄን ያህል ጊዜ ሲሰጥ አናየው። በቃ ሐዋርያቱ እንኳን እንደው እህል ቅመስ ሲሉት ግድ የለም ብሎ ያንን ስለ እህሉ ብዙም ትኩረት ሳይሰጥ ሲቀር የሚበላው ሰው አምጥቶለት ይሆን ብለው ሲያስቡ እኔ የምበላው ሌላ አለኝ፣ የኔ መብል የአባቴን ፈቃድ መፈጸም ነው ይል ነበር። እና መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ላይ ሲኖር የመጣበትን ዓላማ ለመፈጸም እንቅፋት ሊሆን በሚችል ሌላ ሸክም ሌላ ትብታብ ውስጥ አናገኘው እና ከዓለም ምንም ሳይፈልግ ራሱን እንዳንድ በዛ ዘመን እንኳን ከነበሩት ሰዎች በጣም 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 ተራ የሆነ ህይወትን ነው ኖሮ ያለፈው። በጣም ተራ የሆነ ህይወትን ኖሮ ያለፈው። እንግዲህ በእርግጥ እውነት ነው ለሱ የሚመጥን ነገር እዚህ ምድር ላይ ምንም ሊኖር አይችልም። ለሱ የሚመጥን ነገር ልናገኝ አንችልም። ነገር ግን እንደው ስጋን ለብሶ በመካከላችን እንደተገለጠ ለኛ ደግሞ አርያነትን ሊተው እንደመጣበት ሁኔታ ስናይ ሊያስተምረን የፈለገው ይሄ ነው። በራሳችሁ ላይ ሸክም አታክብዱ። አሁን ሊመስለን ይችላል ብዙ ጊዜ ሰው ሀብት ሲያከማች ኑሮ ላይ ብዙ ጫና ሲፈጥር እነዛ ነገሮች ሸክሙንም ያቀሉለት ሊመስሉት ይችላሉ። ግን የነዛን ነገሮች ያህል ሸክም የሚያከብድ ምንም ነገር የለም። ለምን? በዛ ሐሳብ መያዝ፣ በዛ ሐሳብ መጠላለፍ ራሱ ሌላ ሸክም ነው። ልቡናው የላይኛውን ለሚያስብ ሰው ልቡናው ምድራዊውን ነገር ለሚያስብ ሰው እውነት ነው፣ ዓላማ አድርጎ ሊይዘው ይችላል። ነገር ግን ሰው ከዚህ ዓለም ያለፈ ከዚህ ዓለም የተሻገረ ላቅ ያለ ማንነት ያለው ፍጥረት ነው ብሎ ላሰበ ሰው በዚህ ዓለም ባለው ነገር ራስን ማጠላለፍ አስቸጋሪ ነው። ክቡር ዳዊት ወነግድ ከመኩሉ አበው ይላል። እኔ እንደ አባቶቼ እንግዳ ነኝ በዚህ ምድር ላይ ይላል። እንደ አባቶቼ እንግዳ ነኝ። እና ብዙዎቻችን በዚህ ምድር ላይ ያለን የ70 እና የ80 ዓመት የእንግድነት ጊዜ ነው። ከዛ ያለፈ አይደለም። 80 እና 70 ዓመት እንግድነት ነው የምንኖረው። በዚያን ጊዜ ውስጥ ራሳችንን በብዙ ሸክም ስናጨናንቅ በብዙ አዙሪት ውስጥ ስናጠላለፍ ነው የምንገኘው። እንዲህ አትሁኑ ልጆቼ፣ ቀለል ያለ ኑሮ ኑሩ። ሲምፕል ላይፍ በቃ። እንደውም አባቶቻችን ከዚህ ከጌታችን ትምህርት ወስደው አንዱ አሁን በዚህ በክርስትና ህይወት ውስጥ ሲለማመዱ ከሚለማመዱት ነገር አንዱ ምንድነው? ይሄ ቀለል ያለ ህይወትን ላይፍ ኦፍ ሲምፕሊሲቲ በቃ ነገሮችን ቀለል አድርጎ መኖር፣ ራስን በብዙ ሸክም ሳያጨናንቁ ቀለል አድርጎ መኖር ነው ትልቁ አንዱ ጥበብ። ትልቁ ክርስትና ውስጥ ያለ አንዱ ጥበብ ትልቁ ይሄ ነው። እና ጌታችን ይሄን ደግሞ በግልጽ ቋንቋ ተናግሯል። በአንድ ወቅት ደቀ መዛሙርት እንዲከተሉት በሚናገርበት ሰዓት አንድ ሰው ድንገት ተነስቶ እኔ እከተልሃለሁ አለው። እንግዲህ ጌታችን የሚያደርገውን የእጁን ተአምራት ሲያይ አይ ይህችንማ እንደዚህ አይነቱን ተአምራትማ የሚያደርገው በሆነ የተለየች ጥበብ ነው፣ ስለዚህ ጠጋ ልበልና ያችን ተአምራት የሚያደርግባትን ምስጢር ወስጄ ሞጭለፍ አድርጌ ወስጄ እኔ እከብርባታለሁ፣ እኔ እጠቀምባታለሁ ብሎ አስቦ ነው እንግዲህ ይህንን አስቦ እከተልሃለሁ አሉ ሲለው መድኃኒታችን የመለሰለት መልስ ለቀበሮች ጉድጓድ አላቸው፣ ለወፎች ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ስፍራ የለው። ምንም ራሱን የሚያስጠጋበት። እንግዲህ በጣም የሚደንቀው ነገር እነ ቅዱስ ጴጥሮስ የእሱ ደቀ መዛሙርት የነበሩት እነ ቅዱስ ጴጥሮስ ቤት ነበራቸው። በጴጥሮስ ቤት ተገኝቶ አማቱን እንደፈወሳት ተጽፏል መጽሐፍ። እነ ጴጥሮስ ቤት ነበራቸው። መድኃኒታችን ኢየሱስ ክርስቶስ የእነ ጴጥሮስ መምህር ሆኖ ቤት ስሩልኝ አላለም፣ ቤት አዘጋጁልኝ አላለም። እንደውም ጴጥሮስ ዳስ እንስራ ብሎ ሲጠይቅ ያ ራሱ ጥያቄው ተቀባይነት አላገኝም። ዳስ እንኳን ጊዜያዊ ዳስ ብዙ ጊዜ የሚቆይ አይደለም። ዳስ እንኳን ለመስራት ያቀረበው ጥያቄ በመድኃኒታችን ፊት ተቀባይነት አልነበረው እና መድኃኒታችን ኢየሱስ ክርስቶስ ምንም ያስጠጋበት ቦታ ስላልነበረው ቀን ቀን ሲያስተምር ብዙዎችን ከህመማቸው ሲፈውስ ከዋለ በኋላ ማታ ላይ ወደ ደብረ ዘይት ተራራ ወጥቶ ነበር የሚያድረው። በዛ በደብረ ዘይት ተራራ ነበር ኩርምት ብሎ የሚያድረው። ምንም ነገር አልነበረው እና አንዱ ከጌታችን የምንማረው ምንድነው? እሱ ይህንን ያህል ራሱን ቀለል አድርጎ ኖሮ ያሳየን ለኛ ራሳችሁን በብዙ ትብታብ ውስጥ አትክተቱ ብሎ ለማሳየት ነው ትልቁ ነገርና ይህንን የሚተረጉሙ አባቶቻችን
የዕለት ጉርስ የዓመት ልብስ ካለን ይበቃናል ብለው ያስቀምጣሉ። የዕለት ጉርስ የዓመት ልብስ ካለን ይበቃናል። ምን ያህል ይሄንን ማለት እኛ እንኖረዋለን ብለን ካሰብን በጣም አስቸጋሪ ነው። ምን ያህል ግን ህይወታችንን በራሳችን ላይ እንዳከበደን ደግሞ ስናየው በዕለት ተዕለት ህይወታችን ማየት እንችላለን። በዕለት ተዕለት ህይወታችን ስናየው ለምሳሌ ልብሳችን ቁጥር ስፍር የለውም። ልብሳችን ቁጥር ስፍር ካለመኖሩ የተነሳ የመጀመሪያ ድካም የሚጀምረን ጠዋት ነው። ለምን? ከዛ ውስጥ መርጠን የምንለብሰውን ይሄ ከአየሩ ሁኔታ ጋር ይሄዳል፣ ይሄ ከዚህኛው ጋር ይስማማል፣ ይሄኛው ከዚህኛው ጋር አይስማማም ብለን ያንን መምረጥ ብቻ 30 ደቂቃ 1 ሰዓት ይፈጃል። በዛ መሃል እንደው ባልና ሚስትም ከሆኑ ቶሎ ውጪ አትውጣ ነገር ራሱ ጠዋት ይጀምራል ማለት ነው። አሁን ለዚያ እንኳን በጠዋቱ በሰላም ቃል በፍቅር ቃል እየተነጋገሩ ወደ ተግባር ዕለታቸው ወደ የሚሄዱበት እንኳን በሰላም እንዳይሰማሩ በፍቅር እንዳይሸኛኙ አንዱ ምክንያት ሆኖ እንግዲህ የሚጀምረው ራሳቸው ላይ የጫኑት ሸክም ነው ማለት ነው። የጫኑት ሸክም የተመጠነ ቢሆን ግን ለመምረጥም ቀላል ነው። ያንን ሁሉ ለማስተካከል ያንን ሁሉ የተዘበራረቀውን ለመመለስ በራሳችን ላይ እንደው ትንሿን ነገር ለማሳየት ነው። አሁን ይችን ያነሳው ትንሿን ነገር እና ሰውን ጌታችን ራሱ ኖሮ አሳየ። ሐዋርያት ከዛ በኋላ ተከትለው ሲመጡ ደጋግመው መከሩን፣ በመጠን ኑሩ። በመጠን የማትኖሩ ከሆነ ባላጋራችሁ ዲያብሎስ ያንን ምክንያት አድርጎ ሊውጣችሁ ይዘጋጃል። ለምን? በመጠን መኖር የማይችል ሰው ሁልጊዜ ስለመጨመር ነው የሚያስበው። ስለመጨመር ባሰበ ቁጥር ደግሞ ወጥመዱ እንደዛው ይሰፋል። ስለዚህ የመጀመሪያው ምንድነው? ይህንን ፍላጎት መገደብ፣ የአይን አምሮትን የልብ ምኞትን መግራት። እቺ ተርታ ህይወት መኖር ትልቁ ጥቅሟ ምንድነው? የአይን አምሮትን የልብ ምኞትን ይሰብረዋል፣ ይገድበዋል፣ ያቆመዋል። ስለዚህ ሰው ለአይኑ አምሮት ለልቡ ምኞት ተላልፎ አይሰጥም ተርታ ህይወት የሚኖር ከሆነ። ይሄ እንኳን የሚደንቀው ነገር በሱ ያመንን ክርስቲያኖች አይደለንም፣ በሱ ያላመኑ እንኳን አንዳንዶች ይህንን የህይወት ዘይቤውን ይህንን የህይወት ያኗኗር ዘይቤውን በጣም ተመስጠውበት በዚህ አይነት ራሳቸውን ተራ አድርገው ኖረው ያሳለፉ ብዙዎች አሉ። እና አንዱ የምንማረው ከጌታችን ራስን ቀለል አድርጎ በዚህ ዓለም ሲኖሩ እንደ እንግዳ የሆነ ሰዓት ላይ ይህንን ዓለም ትቶ እንደሚሄድ እንግዳ ሰው ራስን ቀለል አድርጎ መኖር የሚለው ነው። ሁለተኛው ከጌታችን ህይወት የምንማረው እነዚህ ትህትና፣ ትዕግስት፣ ፍቅር የምንላቸውን ነገሮች ፍጻሜያቸውን ያየነው በሱ ነው።